ጤናስልን ክቡራን ተመልካቾቻችን ከመሃል ሚዲያ የቀን ዜናዎችን ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት የ9ኛ ዙር ምልምል የሰራዊት አባላትን አሰልጥኖ አስመረቀ። በምስራቅ ጎጃም ዞን ማቻካል ወረዳ ማኑኤል ከተማ አካባቢ ዛሬ በጽንፈኛ የፋኖ ቡድን ላይ የማይዳግም እርምጃ ተወሰደ። የሰላምን አማራጭ ባልተቀበለው የሸኔ ቡድን ላይ እርምጃ ተወስዷል። ምዕራብ እዝ በተለየ መንገድ ሸኔን እግር በእግር እየተከታተለ የማይዳግም እርምጃ እየወሰደ መሆኑን ተመላክቷል። በዝርዝር እንመለስበታለን። ዩክሬን ብቁ የሆነ መንግስት እስክትመርጥ ድረስ በጊዜያዊነት በተባበሩት መንግስታት አመራር ስር እንዳትሆን የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሀሳብ አቀረቡ። ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቱብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችን ነው። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። በቅድሚያ በረመዳን ወር የታየው አብሮነት መረዳዳትና አንድነት ተጠናክሮ ሊቀጥል እንደሚገባ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ አሳሰቡ። ለ1446ኛው ኢደል ፈጥር በዓል እንኳን አደረሳችሁ መልእክትም አስተላልፈዋል። 1446ኛው ኢደል ፈጥር በዓል ጨረቃ ዛሬ ማታ ከታየች ነገ እሁድ ካልታየች የፊታችን ሰኞ እንደሚከበር ተገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ በሰጡት መግለጫ በዘንድሮ የረመዳን ወር አብሮነት የመረዳዳትና የአንድነት ወር እንደነበር ገልጸዋል። ይህንን ተግባር በቀጣይም ሙስሊሙና መላው ህብረተሰብ አጠናክሮ ማስቀጠል ይገባል ነው ያሉት። በዓሉን ስናከብር ሙስሊሙ ህብረተሰብ የተቸገሩ ወገኖችን በማሰብ በመርዳትና በመተዛዘን እንዲሆን ጠይቀዋል። በኢትዮጵያ በመላው ዓለም ለሚገኙ የእምነቱ ተከታዮች እንኳን ለ1446ኛው ኢድል ፈጥር በዓል በሰላም አድረሳችሁ መልእክት ያስተላለፉት ሼክ ሀጂ ኢብራሂም ቱፋ በዓሉ የሰላም የፍቅር እንዲሆን መልካም ምኞታቸውን ገልጸዋል። የዘንድሮ ረመዳን ለየት የሚያደርገው በአገር ደረጃ ሙስሊሙ ማህበረሰብ ብቻ ሳይሆን ጠቅላይ ሚኒስትሩን ጨምሮ ህዝበ ክርስቲያኑ በሀገሪቱ ያሉ ተቋማትና አመራሮች አብሮነትን በሚያጠናክሩ ተግባራትን ሲያከናውኑ እንደነበር ተናግረዋል። በመጨረሻም የተቸገሩና ከቤት ንብረታቸው የተፈናቀሉ ወገኖቻችን ተደስተው እንዲውሉ ማድረግ እንደሚገባም አሳስበዋል። የኢትዮጵያ ክብር የሚያስጠብቅና ሉዓላዊነትን የሚያስከብር ዘመናዊ አስተማማኝ ፕሮፌሽናል ሰራዊት መገንባቱን የመከላከያ ዘመቻ ዋና መምሪያ ኃላፊው ሌተናል ጀነራል በላይ ስዩም ገለጹ። የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት የ9ኛ ዙር ምልምል የሰራዊት አባላትን አሰልጥኖ አስመርቋል። በምረቃ ስነ ስርዓቱ ላይ የተገኙት የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጀነራል በላይ ስዩም ለተመራቂዎች የስራ መምሪያ በመስጠት ተጨማሪ መልእክት አስተላልፈዋል። የኢትዮጵያ ሰራዊት በጀግንነቱና በጥብቅ ዲሲፕሊን የሚታወቅ የሀገር መከታና በዓለም ላይ የሰላም ማስከበር ተልዕኮ ተምሳሌት መሆኑን አንስተዋል። የሀገር ክብርና ሉዓላዊነት መከታ የሆነው ሰራዊት በላቀ ብቃት ክህሎትና የቴክኖሎጂ አቅም ታግዞ የሰው ኃይል ግንባታው በተጠናከረ መልኩ መቀጠሉን ተናግረዋል። በዚህም የኢትዮጵያን ክብር የሚያስጠብቁና ሉዓላዊነትን የሚያስከብር ዘመናዊና አስተማማኝ ፕሮፌሽናል ሰራዊት ስለመገንባቱም አንስተዋል። በመሆኑም የዛሬ ተመራቂዎች በሰለጠኑት የረቀቀ ወታደራዊ ስልት ሀገራቸውንና ሕዝባቸውን በጀግንነት በላቀ ብቃት ለማገልገል እንዲዘጋጁ አሳስበዋል። የሀገርን ሰላም ለማደፍረስና የዜጎችን ደህንነት ለማወክ የሚንቀሳቀሱ አካላትን ሊታገሱ እንደማይገባም አስገንዝበዋል። የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት አዛዥ ኮሎኔል አዲሱ ትርፋሳ ተመራቂዎቹ በላቀ ወታደራዊ ሳይንስ በብቃት ሰልጥነው ያጠናቀቁና ለማንኛውም ሀገራዊ ግዳጅ ዝግጁ መሆናቸውን ተናግረዋል። በቆይታቸውም የተግባርና ሳይንሳዊ እውቀቶችን በማቀናጀት በበቂ ሁኔታ መሰልጠናቸውን አረጋግጠው መከላከያን ይበልጥ ለማጠናከር በሚደረገው ጥረት ከፍተኛ አቅም መሆናቸውን ገልጸዋል። የሶማሌ ክልል ህዝብ ወደ ጫካ ተመልሶ ሰላምን የሚያወክ ኃይል አይፈልግም ሲሉ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አብዱልቃድር ረሽድ ተናገሩ።
የሶማሌ ክልል ህዝብ ለዘመናት የነበሩት የልማትና የሰላም ጥያቄዎች ባለፉት የለውጥ ዓመታት መመለሳቸውን አቶ አብዱልቀድር ትናንት በሰጡት መግለጫ መግለጻቸውን የክልሉ ኮሚኒኬሽን መረጃ አመላክተዋል። ይህንን ሰላም ለማደፍረስ የተለያዩ ኃይሎችና ግለሰቦች የሚያሰራጩትን የጸረ ሰላም መልእክቶች የክልሉ ህዝብና መንግስት እንደማይታገስ ተናግሯል። ለክልሉ ህዝብ እንታገላለን የሚሉ አካላትና ኃይሎች የተፈቀደው የትግል አይነት ሰላማዊ ትግል ብቻ መሆኑን መገንዘብ ይኖርባቸዋል ያሉት አቶ አብዱልቀድር ወደ ጫካ ተመልሶ የሚደረግን ትግል የሶማሌ ክልል ህዝብ እንደማይፈልግ አስገንዝበዋል። ይሁን እንጂ የክልሉ ሰላምና ጸጥታ ቢሮ ኃላፊ እነዚህን ያስጠነቀቋቸውን አካላት ኃይሎችና ግለሰቦች ከማለት ውጭ በስም አልጠቀሱም። አቶ አብዱልቃድር በሀገርም ሆነ በክልሉ የፖለቲካ ምህዳሩ መስፋቱን ጠቁመው ሰላማዊ በሆነ መልኩ የፖለቲካ አቋማቸውን ለማራመድ የተመዘገቡት ቡድኖች የህዝቡን ሰላም በማያውክ መንገድ በመንቀሳቀስ አብሮነትን ከሚሸረሽሩ እንቅስቃሴዎችና ፕሮፓጋንዳዎችን መቆጠብ አለባቸው ሲሉ አሳስበዋል። ኃላፊው ይህን ማሳሰቢያ የሰጡት በቅርቡ በክልሉ የሚንቀሳቀሰው የሶማሌ ፌዴራሊስት ፓርቲ እና የክልሉ መንግስት በመግለጫ መወቃቀሳቸውን ተከትሎ ነው። የሶማሌ ፌዴራሊስት ፓርቲ የካቲት ወር መገባደጃ ላይ በክልሉ ሙስና ተንሰራፍቷል፣ ፕሮጀክቶች ተጓተዋል ሲል ያቀረበውን ክስ የሶማሌ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ሐሰትና ስም የማጥፋት ዘመቻ ነው ሲል ውድቅ ማድረጉን አዲስ ስታንዳርድ መዘገቡ ይታወሳል። ቢሮው መረጃውን የፓርቲው መግለጫ በህዝብና በመንግስት መካከል ጥርጣሬ ለመፍጠር ያለመ እና እንደ ጤና፣ ትምህርት፣ ንጹህ መጠጥ ውሃ፣ የከተማ ልማትና የመንገድ ግንባታ ባሉ ዘርፎች እየተከናወኑ ያሉ የልማት ጥረቶችን ለማዳከም የተቀናጀ ጥረት አካል ነው ሲልም ተችተዋል። ስለ ነገዋ የሴቶች የተሃድሶና ክህሎት ማበልጸጊያ ማዕከል ሁለተኛ ዙር ስልጠና የወሰዱ 380 ሰልጣኞች ዛሬ ተመረቁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ሰልጣኞቹ ተመርቀው ወደ ስራ እንዲሰማሩ መደረጉን ገልጿል። ከአስከፊ ህይወት ወጥታችሁ ስልጠናችሁን በብቃት በማጠናቀቅ ለምርቃት የበቃችሁ እንዲሁም ወደ ስራ ለመሰማራት የተዘጋጃችሁ ልጆቻችን እና እህቶቻችን እንኳን ደስ አላችሁ ብሏል። ማዕከሉ ለማህበራዊ ለኢኮኖሚያዊና ለስነ ልቦናዊ ስብራት የተጋለጡ ሴቶችን ካሉበት የህይወት ውጣ ውረድ እንዲወጡ በማድረግ የስነ ልቦና ድጋፍና የሙያ ስልጠና በመስጠት ወደ ስራ በማሰማራት ላይ እንደሚገኝ አመላክቷል። በሁለተኛው ዙርም በ17 የሙያ አይነቶች የብቃት ምዘና ያለፉ 380 ሰልጣኞችን ተመርቀው የስራ ዕድል እንዳገኙ ጠቁሟል። ከንቲባዋ ለማዕከሉ ድጋፍ በማድረግና የስራ ዕድል በመፍጠር ላይ ለሚገኙ ባለሀብቶች እንዲሁም በማዕከሉ ስልጠና ለሰጡ እና ወደ ስራ ላሰማሩ አመራሮች እና መምህራን ምስጋናቸውን አቅርበዋል። በትግራይ ክልል የተለያዩ ከተሞች ከ1.5 ቢሊዮን ብር በላይ ወጪ የመጠጥ ውሃ ፕሮጀክቶች ግንባታ እየተካሄደ መሆኑን በክልሉ ጊዜያዊ አስተዳደር የውሃና ኢነርጂ ቢሮ አስታወቀም። በጊዜያዊ አስተዳደሩ የውሃና ኢነርጂ ቢሮ ኃላፊ አቶ ሞገስ ገብረ እግዚአብሔር በክልሉ በተለይም በከተሞች እየተከናወነ ያለው የልማት ስራ በተመለከተ ማብራሪያ ሰጥቷል። በማብራሪያቸው በክልሉ በተመረጡ 7 ከተሞች በፌዴራል መንግስትና በአጋር የልማት ድርጅቶች ትብብር ከ1.5 ቢሊዮን ብር በላይ በሆነ ወጪ የንጹህ መጠጥ ውሃ ግንባታ እየተካሄደ መሆኑን ገልጿል። የፕሮጀክቱ ግንባታ የውሃና ኢነርጂ ሚኒስቴር እየተከታተለ መሆኑን ጠቁሞ ክንውናቸው አሁን ላይ በአማካይ ከ80 እስከ 90% የተጠናቀቀ መሆኑን አብራርቷል። የፕሮጀክቶች ግንባታ እስከ ሰኔ 2017 ዓ.ም ድረስ ተጠናቆ ለአገልግሎት ክፍት እንደሚሆን ጠቁሟል። በክልሉ የመጠጥ ውሃ ችግርን ለመፍታት በተለያዩ አካባቢዎች የመጠጥ ውሃ ፕሮጀክቶች፣ የጥልቅ ውሃ ጉድጓዶች ቁፋሮ፣ የቱቦ ቀበራና የመስመር ዝርጋታ ስራዎች በስፋት እየተከናወኑ መሆኑንም ተናግረዋል። የውሃና ኢነርጂ ሚኒስቴር ለትግራይ ክልል ለውሃ ስራዎች አገልግሎት የሚሰጡ 4 ተሽከርካሪዎችና 25 የውሃ ፓምፖችን ማበርከቱም ታውቋል። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ የሀገራዊ ለውጥን 7ኛ ዓመት ምክንያት በማድረግ በርካታ የህብረተሰብ ክፍሎች የተሳተፉበት የአካል ብቃት እንቅስቃሴ በአፍሪካ ኮንቬንሽን ሴንተር አካሄድም። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ጀንጥራር አባይ ትላንት፣ ዛሬ እና ነገን ለኢትዮጵያ ልዕልና በሚል መሪ ሀሳብ በተካሄደው የብዙሀን የአካል ብቃት እንቅስቃሴ ላይ ተገኝተው መልእክት አስተላልፈዋል። በዚህም ባለፉት 7 የለውጥ ዓመታት በሀገራችን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ አምርታዊ ውጤት ማስመዝገብ ተችሏል ማለታቸውን የቢሮ መረጃ አመላክቷል። የአዲስ አበባ ከተማ ዲሞክራሲ ስርዓት ግንባታ ማስተባበሪያ ኃላፊ ሞገስ ባልቻ በኩላቸው የአሁኑ ትውልድ ሀገሩን ከተረጅነት በማላቀቅና ኢኮኖሚያዊ ሉዓላዊነትን በማረጋገጥ ለቀጣዩ ትውልድ የማስተላለፍ ግዴታ አለበት ብሏል። መንግስት ለስፖርቱ በሰጠው ትኩረት ከሀገራዊ ለውጡ ወዲህ ከ1300 በላይ የስፖርት ማዘውተሪያዎች መገንባታቸውን የገለጹት ደግሞ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ በላይ ደጀን ናቸው።
በአፍሪካ ለህፃናት መቀንጨር አፋጣኝ ምላሽ በመስጠት አምራች ዜጋን ለመፍጠር በልዩ ትኩረት መስራት ይገባል ሲሉ የአዳም ፋውንዴሽን መስራችና የቦርድ ሊቀመንበር አቶ ደመቀ መኮንን ገለጹ። ስነ ምግብ ለእድገት ዓለም አቀፍ ጉባኤ በፈረንሳይ ፓሪስ ተካሂዷል። በጉባኤው ላይ የአፍሪካ መሪዎች፣ የስነ ምግብ መድረክ መስራችና የአዳም ፋውንዴሽን የቦርድ ሊቀመንበር አቶ ደመቀ መኮንን ተሳትፈዋል። አቶ ደመቀ በጉባኤው ላይ ባደረጉት ንግግር በአፍሪካ እድሜያቸው ከ2 ዓመት በታች የሆኑ ህጻናት ለመቀንጨር እንዳይጋለጡ በማድረግ የዜጎችን እምቅ አቅም መጠቀምና አምራች ዜጋን ለመፍጠር መስራት እንደሚገባ ገልጿል። በዚህ ረገድም የአዳም ፋውንዴሽን የስነ ምግብ ለእድገት ዓለም አቀፍ ጉባኤ ኤን4ጂ ግቦች እንዲሳኩ ስነ ምግብ የፖለቲካ ውሳኔ ሰጪዎች፣ የፋይናንስ ተቋማትና ለጋሾች የቅድሚያ ትኩረት እንዲያገኝ በቁርጠኝነት እየሰራ ነው ብሏል። አቶ ደመቀ ከጉባኤው ጎን ለጎን ከተለያዩ ልዑካንና ዓለም አቀፍ አጋሮች ጋር ውይይት አድርገዋል። የፋውንዴሽኑ ሊቀመንበር ከለሴቶ ንጉሥና የአፍሪካ ህብረት የወቅቱ የስነ ምግብ አጀንዳ ዋና አስተባባሪ ሌትሲ ሶስተኛና ከተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የስነ ምግብ ማሻሻያ ንቅናቄ አስተባባሪ አፍሻን ካን ጋር መክረዋል። የሰቆጣ ቃል ኪዳን ሂደት የተመለከተ የጎንዮሽ ሁነት በጉባኤው ወቅት መካሄዱን በፓሪስ የኢትዮጵያ ኤምባሲ መረጃ አመላክቷል። በቀደመው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን የተቋቋመው የአዳም ፋውንዴሽን በታህሳስ ወር 2017 ዓ.ም በይፋ ስራ መጀመሩ ይታወሳል። ፋውንዴሽኑም በአፍሪካ መቀንጨርን መግታት ዋነኛ ግብ አድርጎ እየሰራ ይገኛል። በጋምቤላ ክልል ከ990 ሺህ በላይ የህብረተሰብ ክፍሎችን ተደራሽ የሚያደርግ የኮሌራ በሽታ መከላከያ ክትባት መስጠት ተጀምሯል። የጤና ሚኒስትሩ ዶክተር መቅደስ ዳባ ክትባቱን ባስጀመሩበት ወቅት እንዳሉት የኮሌራ ወረርሽኝ በተከሰተባቸው ወረዳዎች ጊዜያዊ የኮሌራ ማከሚያ ማዕከላት ተቋቁመዋል። ለወረርሽኙ የተሰጠው ምላሽ ውጤታማ ይሆን ዘንድም የህብረተሰቡን ተሳትፎ ማስተባበር ዘርፈ ብዙ የንቅናቄ ስራዎች መከናወናቸውን ተናግረዋል። የኮሌራ መከላከያ ክትባት ዘመቻ ውጤታማ እንዲሆንም ሁሉም የሚጠበቅበትን እንዲወጣ ጥሪ ማቅረባቸውን የክልሉ ኮሚኒኬሽን ቢሮ አመላክቷል። የክልሉ ርዕሰ መስተዳድር አለሚቱ ኡሙዱ በበኩላቸው በክልሉ ከየካቲት ወር 2017 ዓ.ም ጀምሮ የኮሌራ በሽታ በወረርሽኝ መልክ መከሰቱን አውስተዋል። ከተለያዩ ባለድርሻ አካላት ጋር በተቀናጀ አግባብ በተከናወነው ስራም የበሽታውን ስርጭት መቀነስ መቻሉን ጠቁሟል። ዛሬ የጀመረው ክትባት በሽታው ከመከላከልና የቅድመ ጥንቃቄ ስራዎች ጎን ለጎን አይነተኛ መፍትሄ በመሆኑ ህብረተሰቡ በየአካባቢው የክትባት ማዕከላት በመሄድ ክትባቱን እንዲወስድ አሳስበዋል። የኢትዮጵያ ማሪታይም ባለስልጣንና አርባ ምንጭ ዩኒቨርሲቲ የማሪታይም አካዳሚ ለመክፈት የመግባቢያ ስምምነት ተፈራርመዋል። ስምምነቱ የማሪታይም ባለስልጣን ባህርተኞችን አሰልጥኖ ለዓለም ገበያ ለማቅረብና ተጨማሪ ስራ ዕድል ለመፍጠርና በዩኒቨርሲቲው የማሪታይም አካዳሚ መክፈት የሚያስችል ነው። በአርባ ምንጭ ዩኒቨርሲቲ ኢንስቲትዩት ኦፍ ቴክኖሎጂ ስር የሚከፈተው አካዳሚ ቀደም ሲል በስራ ላይ ከነበሩት የባቡጋያ ሎጂስቲክስና ማሪታይም አካዳሚ እንዲሁም የኢትዮጵያ ማሪታይም ትሬኒንግ ኢንስቲትዩት በመቀጠል ሶስተኛው እንደሚሆን ተገልጿል። የኢትዮጵያ ማሪታይም ባለስልጣን ኢትዮጵያ በ2022 ዓ.ም በሎጂስቲክስ አፈጻጸም ከአፍሪካ ቀዳሚ እንዲሁም ባህርተኞችን አሰልጥኖ ለዓለም ገበያ በማቅረብ ከመጀመሪያዎቹ 5 የዓለም ሀገራት ተርታ እንድትሰለፍ ራዕይ አንግቦ እንደሚገኝ በመረጃው ተመላክተዋል። የኢትዮጵያ ስልጣኔ ታሪክ፣ እምነትና ብልጽግና ከቀይ ባህር ጋር የተያያዘ ነው ሲሉ ረዳት ፕሮፌሰር አደም ካሚል ተናገሩ። የታሪክ ተመራማሪ ረዳት ፕሮፌሰር አደም ካሚል ለኢትዮጵያ ፕሬስ ድርጅት እንደተናገሩት የኢትዮጵያ ስልጣኔ ታሪክ፣ እምነትና ብልጽግና ከቀይ ባህር ጋር የተያያዘ ሲሆን ቀይ ባህር ከጥንት ጀምሮ የሀበሻ ባህር በመባል የሚታወቅ ነው ብሏል። ኢትዮጵያ የባህር በር እንደነበራት ከጥንትም ጀምሮ የተረጋገጠና ዓለም የሚመሰክረው ጉዳይ መሆኑን የጠቆሙት ረዳት ፕሮፌሰር አደም ካሚል ያለን አማራጭ ይህንን ታሪካዊ ንብረታችንን በሰላማዊ መንገድ ማግኘት ነው ብሏል። ኢትዮጵያ የቀይ ባህር ተዋሳኝነቷን በሰላማዊ መንገድ መልሳ ማግኘት እንዳለባትና ሰላማዊ በሆነ መንገድ ከባህሩ ተጋሪ ሀገራት ጋር ተጠቃሚ መሆን የምንችልበትን ዕድል መፍጠር እንደሚገባት አጽንኦት ሰጥቷል። ኢትዮጵያ የባህር በሯን ያጣችው በወቅቱ በነበሩ በራሷ መንግስታዊ አስተዳደር ተመሳሳይ ፍላጎት ባላቸው ሌሎች ኃይሎች እንደነበር አስታውሰዋል። ይህ ዜና በቀጥታ የተላለፈላቸው የሚገኘው ከመሀል ሚዲያ ነው። ዜናዎቻችን ይቀጥላሉ። የሰላምን አማራጭ ባልተቀበለው የሸኔ ቡድን ላይ እርምጃ ተወስዷል። የምዕራብ እዝ አብዲሳ አጋ ክፍለ ጦር በምዕራብ ሸዋ ዞን መተሩቢ ወረዳ ቀጥቃጣ ቀበሌ ሲንቀሳቀስ በነበረው ህገወጥ ቡድን ላይ በወሰደው እርምጃ የቡድኑን ታጣቂዎች በመምታት የተለያየ አይነት መሳሪያዎችና ተተኳሾችን እንዲሁም ሌሎች ቁሳቁሶችን በቁጥጥር ስር አውሏል።
የክፍለ ጦሩ ምክትል አዛዥ ለኦፕሬሽናል ሌተናል ኮሎኔል አስማማው ዘሪሁን ሰራዊቱ ውጣ ውረድ በበዛበት የሰው ሰራሽ ይሁን የተፈጥሮ ፈተና ተቋቁሞ በበረሃማ ስፍራ ዘልቆ በመግባት ከወትሮ በተለየ መንገድ ሸኔን እግር በእግር እየተከታተለ የማያዳግም እርምጃ እየወሰደ መሆኑን ተናግሯል። በተመሳሳይ የንስር ክፍለ ጦር ሬጅመንት በምዕራብ ወለጋ ዞን መንዲ ቆንዳላ አካባቢ ሲያሸብር የነበረውን የሸኔ መሪ ጉማ ገራርባ ሁሴን አብዱል ከሪምን ጨምሮ ሌሎች ታጣቂዎች መማረኩን የንስሩ ክፍለ ጦር ሬጅመንት አዛዥ ሻምበል አለሙ ቱፋ ተናግሯል። የጃልመሮ የሚመራው ቡድን በትናንትናው ዕለት ቁጥራቸው እጅግ የበዛ አባላት ለመከላከያ ሰራዊትና ለክልሉ የጸጥታ አካላት የሰላም አማራጭ ተቀብለው እጃቸውን መስጠታቸው ይታወሳል። ዘመቻ አንድነት በሚል የውሸት ፕሮፓጋንዳ ሲዘፍን የሰነበቱ ጃውሳ ዘፈን ማሳረጊያ ይሆን ዘንድ በምስራቅ ጎጃም ዞን ማቻካል ወረዳ አማኑኤል ከተማ አካባቢ ዛሬ በጽንፈኛ ቡድን ላይ የማያዳግም እርምጃ ተወስዷል። ጽንፈኛ ቡድን የአማራ ሕዝብን ሰላምና መረጋጋት እንዳይሰፍን ከተለያዩ የኢትዮጵያ ታሪካዊ ጠላቶች ጋር በማበርና ተልዕኮ መውሰድ እየተንቀሳቀሰ ቢገኝም በመጣበት ሁሉ ህዝባዊ መከላከያ ሰራዊት አይቀጡ ቅጣት እየቀጣና እንደደመሰሰው እንደሚገኝ ለማወቅ ተችሏል። ቡድኑ እንደ ላኪዎቹ ሁሉ ከፍተኛ የሆነ ፕሮፓጋንዳ ስራዎች የሚሰራበት የሚዲያ ድጋፍ ቢኖረውም የአማራ ህዝብ ከመከላከያ ሰራዊትና ጥምር ጦሩ ጋር በመተባበር በህዝቡ ላይ የሚያደርሰውን ግፍ ለመከላከል መቻሉን ምንጮቻችን ገልጸዋል። የጽንፈኛ ቡድን ኋላ ቀር አስተሳሰብ ከማራመዱ ባሻገር በቅርቡ በምዕራዊ ቁጥራቸው 27 የሆኑ መምህራንና ተማሪዎች በግፍ ገሎ ሲፎክርና በኩራት ሲናገር በወጣው የተቀረጸ የስልክ ልውውጥ መዘገባችን ይታወሳል። በሌላ ዜና በጽንፈኛ ፋኖ ቡድን ምክንያት በአማራ ክልል የተፈጠረው የሰላም መደፍረስ ግጭቱን ለማስቆም መንግስት በተደጋጋሚ ሰላም ጥሪ ማቅረቡ ይታወሳል። ሰላምን ለማስፈን ረዥም ርቀት እየተጓዘ የሚገኘው መንግስት በአማራ ክልል የሚንቀሳቀሱት የጃውሳው ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ ፈቃደኛ መሆኑን የአማራ ክልል የሰላም ምክር ቤት አስታውቋል። መንግስት አለመግባባቶች ከጦርነት ይልቅ በሰላም እንዲፈቱ ቅድሚያ ሰጥቶ እየሰራ ይገኛል። ይህን የሰላም እድል ታጣቂዎች ኃይል አማራጭ የትም እንደማያደርስ ተረድተው ወደ ሰላማዊ ንግግር ሊመጡ ይገባል ሲል ዘገባው አስታውሷል። የአፈር ማዳበሪያን በአገር ውስጥ ማምረት የምጣኔ ሀብት እድገትን ከማሳለጥ ባለፈ ዘርፈ ብዙ ፋይዳ የሚያበረክት መሆኑን የምጣኔ ሀብት ምሁራን ገለጹ። የኢትዮጵያ ምጣኔ ሀብት የጀርባ አጥንት የሆነውን ግብርና ምርታማነትን ማሳደግ ለነገ የማይባል ተግባር መሆኑን የዘርፉ ባለሙያዎች ያነሳሉ። የግብርና ዘርፍ በሚፈለገው ደረጃ ለማሳደግ እንደ አፈር ማዳበሪያ ያሉ የግብዓት አቅርቦት ላይ የሚስተዋሉ ማነቆችን በዘላቂነት መፍታት ወሳኝ መሆኑን ባለሙያዎች የሚያነሱት ነጥብ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ የግብርናና ምርታማነትን ለመጨመር በተደረጉ ጥረቶች ተጨባጭ ውጤቶች መመዝገባቸውን አንስተዋል። ይህንኑ በተለይም የአፈር ማዳበሪያ አቅርቦትና ፍላጎት ጋር በተያያዘ ችግር መኖሩን ገልጸዋል። ለዚህም መንግስት ዘላቂ መፍትሄ ብሎ ያቀደው ከውጭ የሚመጣውን ማዳበሪያ ለመተካት የማዳበሪያ ፋብሪካ መገንባት መሆኑን አንስተዋል። ይህም ደግሞ ከታላቁ ህዳሴ ግድብ ቀጥሎ ኢትዮጵያውያን ሊያሳኩት የሚገባ ግዙፍ ፕሮጀክት መሆኑን አመላክቷል። የአፈር ማዳበሪያ ወሳኝ የምርት ግብዓት ከሚባሉት ውስጥ የሚጠቀስ ሲሆን ከተገዛበት አገር ተጓጉዞ ለአርሶ አደሩ እስኪደርስ ያለው ሰንሰለት ከፍተኛ ወጪና ጊዜ የሚፈጅ መሆኑን የምጣኔ ሀብት ምሁራን ለኢትዮጵያ ዜና አገልግሎት ገልጸዋል። የምጣኔ ሀብት ምሁሩ ዶክተር ጌቱ ቶሴ የኢትዮጵያ ኢኮኖሚ በየጊዜው እያደገ መምጣቱን ገልጸው ለምጣኔ ሀብት እድገቱ የግብርናው ዘርፍ የአንበሳውን ድርሻ እንደሚይዝም ነው ያነሱት። ለግብርና ምርትና ምርታማነት መጨመር የግብዓት አቅርቦትና አዳዲስ ቴክኖሎጂ መጠቀም ወሳኝ መሆኑን ጠቅሰው ከዚህ ውስጥ የአፈር ማዳበሪያ አንዱ ነው ብሏል። ኢትዮጵያ የአፈር ማዳበሪያ በከፍተኛ የውጭ ምንዛሬ ከማስገባት ባለፈ በቦታ ርቀት ላይ ላሉ አርሶ አደሮች ድረስ በማጓጓዝ ለማቅረብ የእሴት ሰንሰለት ረጅም መሆኑን አንስተዋል። የማዳበሪያ ፋብሪካ ግንባታው እውን መሆን ለበርካታ ዜጎች የስራ ዕድል ከመፍጠሩ ባለፈ ምርቱን ለጎረቤት ሀገራት በማቅረብ ለውጭ ምንዛሬ ግኝት ሚናው የጎላ መሆኑን ገልጿል። የማዳበሪያ ፋብሪካ መገንባት ከምጣኔ ሀብታዊ ጠቀሜታ ባለፈ ብሔራዊ ደህንነትን መጠበቅ መሆኑን የሚገልጹት ደግሞ በኢትዮጵያ ፖሊስ ጥናት ኢንስቲትዩት ማክሮ ኢኮኖሚስት ዶክተር ተወልደ ግርማ ናቸው። ፋብሪካውን መገንባት የሀገርን የምግብ ዋስትና የማረጋገጥ አቅም ከፍ በማድረግ በኩልም ፋይዳ የጎላ መሆኑን ይገልጻሉ። በግብርና ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ከበደ ላቀ በበኩላቸው የማዳበሪያ ፋብሪካ ግንባታው ኢትዮጵያ ስኬት እያስመዘገበችበት ላለው የግብርና ዘርፍ የበለጠ ማጎልበት ጉልህ ሚና አለው ብሏል። በአትክልትና ፍራፍሬ የተጀመሩ ስራዎችም ለማስፋት ማዳበሪያ በራስ አቅም ማምረት ለዘርፉ ትልቅ ትርጉም አለው ነው ያሉት። ኢትዮጵያውያን የታላቁ የኢትዮጵያ ህዳሴ ግድብን በተባበረ ክንድ ለፍጻሜ ማድረሱን ያነሱት ምሁራኑ የማዳበሪያ ፋብሪካውም ግዙፍ ሀገራዊ ፕሮጀክት እንደመሆኑ የሁሉም ርብርብ እንደሚጠይቅ ተናግረዋል። የማይደገም እድል
ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። የውጭ ዜና። ዩክሬን ብቁ የሆነ መንግስት እስክትመርጥ ድረስ በጊዜያዊነት በተባበሩት መንግስታት አመራር ስር እንዳትሆን የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሀሳብ አቀረቡ። በኪየቭ ተቀማጭ ያደረገውን የዩክሬንን አስተዳደር በህገወጥነት የሚፈርጁት የሩሲያ ፕሬዚዳንት አመራሩ እንዲቀየር በተደጋጋሚ ሲናገሩ ይደመጣሉ። ዩክሬን የፑቲን ይህንን ሀሳብ እብደት ስትል የጠራችው ሲሆን በአሜሪካው ፕሬዚዳንት ዶናልድ ትራምፕ መሪነት የሚደገፈውን የሰላም ስምምነት ለማዘግየት የሚደረግ ስትራቴጂ ነው ብላለች። ዋይት ሀውስ በበኩሉ የዩክሬን አስተዳደር በህገ መንግስቱና በህዝቡ እንደሚወሰን አጽንኦት ሰጥቷል። የፑቲን አስተያየት የተሰማው 4ኛ ዓመት ያስቆጠረውን የዩክሬን ጦርነት ሰላማዊ ልባት እንዳያገኝ አሜሪካ የተኩስ አቁም ስምምነት እንዲደረስ በዋነኝነት እያሸማገለች ባለችበት ወቅት ነው። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት መፈራረማቸውን ዋይት ሀውስ አረጋግጧል። ሀገራቱ ሳዑዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት ነው የተኩስ አቁም ለማድረግ የወሰኑት። ነገር ግን ሩሲያ በጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው ምዕራባውያን የጣሉት ማዕቀብ ሲነሳ መሆኑን አጽንኦት በመስጠት ቅድመ ሁኔታዎቿን አስቀምጣለች። ይህም ሩሲያ የተኩስ አቁምን ለማደናቀፍ እየሞከረች ነው የሚል ስጋትን አጭሯል። ፑቲን በሰሜን ሩሲያ በምትገኘው ሙርማንስክ ከተማ የባህር ሰርጓጅ መርከብ ሰራተኞችን ባነጋገሩበት ወቅት በተባበሩት መንግስታት ጥላ ስር የሚመራ ጊዜያዊ አስተዳደር ከአሜሪካ፣ ከአውሮፓ ሀገራት እና ከአጋሮቻችንና ከጓደኞቻችን ጋር የምንወያይበት ነው ብሏል። ይህም ዲሞክራሲያዊ ምርጫ ለማካሄድ በህዝብ አመኔታ ያለው ብቁ መንግስት ወደ ስልጣን ለማምጣት እንዲሁም የሰላም ስምምነትን ለመነጋገር እና ህጋዊ ሰነዶችን ለመፈረም ነው ሲሉም ነው የተናገሩት። ሩሲያ ፕሬዚዳንት ቭላዲሚር ዜሌንስኪ የስልጣን ዘመኑን ስለጨረሰ ህገወጥ መንግስት ነው በማለት የፈረጀችው ሲሆን በዚህም የሰላም ድርድር ለመሳተፍ ህጋዊ መሰረት የለውም ትላለች። ፕሬዚዳንት ዜሌንስኪ በበኩላቸው ሀገራቸው በጦርነት ውስጥ ስለሆነች ምርጫው በህጋዊ መንገድ በወታደራዊ ህግ እንዲዘገይ ተደርጓል ይላሉ። በጦርነቱ ምክንያት ከ5 ሚሊዮን በላይ የዩክሬን ዜጎች በውጭ ሀገራት ከመፈናቀላቸው ጋር ተያይዞ እንዲሁም በመቶ ሺዎች የሚቆጠሩ ዜጎች በጦር ግንባሮች ተሰልፈው ባለበት ሁኔታ ምርጫ ማካሄድ ፈጽሞ የማይቻል ነገር ነው ብላለች። ፑቲን ምርጫውን አጀንዳ በማድረግ ዜሌንስኪ በሰላም ድርድሩ ለመሳተፍ ህጋዊ መሰረት የላቸውም የሚለውን እያንጸባረቁ ይገኛሉ። ዋይት ሀውስም ከዚህ ቀደም ይህንኑ ሀሳብ ሲያስተጋባ ተሰምቷል። ፑቲን ምርጫ እንዲካሄድ የማስገደዱ ሁኔታ ከተሳካላቸው ዩክሬንን በጦር ግንባር በማዘናጋት ድልን እንዲቀናጁ ያደርጋቸዋል ሲል ቢቢሲ በዘገባው አትቷል። በማይናማር በተከሰተው ርዕደ መሬት እስካሁን ድረስ ብቻ ቢያንስ 1002 ሰዎች ሲሞቱ ሌሎች 2376 ሰዎች ጉዳት ደርሶባቸዋል። 30 ሰዎች ደግሞ መጥፋታቸው ተገልጿል። ትናንት በ7.7 ማግኒቲዩድ የተለካ ርዕደ መሬት የተከሰተ ሲሆን ከማይናማር አልፎ በአጎራባች ሀገራትም ንዝረቱ ተሰምቷል። የአደጋ ጊዜ ሰራተኞች የሰዎችን ሕይወት ለማዳን የተረባረበው ቢሆንም የሟቾች ቁጥር እየጨመረ ነው። በእጃችን እየቆፈርን ሰዎች ለማዳን እየሞከር ነው ሲል አንድ የአደጋ ጊዜ ሰራተኞች ቡድን ለቢቢሲ ገልጿል። በባንኮክ በግንባታ ላይ በነበረ ህንፃ ውስጥ ይሰሩ የነበሩ 100 ሰራተኞች እስካሁን አልተገኙም። ከመካከላቸው 6 መሞታቸው ተገልጿል። የማይናማር ወታደራዊ መንግስት ዓለም አቀፍ እርዳታ ጠይቋል። ማይናማር ራሷን አግልላ የምትኖር አገር ብትሆንም የርዕደ መሬቱ ስፋት ወታደራዊ መንግስቱ ድጋፍ እንዲጠይቅ አስገድዶታል። ወታደራዊ መንግስቱ በሰጠው መረጃ መሰረት 694 ሰዎች የሞቱት ማንዳ ላይ በተባለው ከተማ ሲሆን በሌሎች አካባቢዎች ያለው የተጎጂዎች ቁጥር 1002 ደርሷል። ማንዳላይ የማይናማር ሁለተኛ ትልቅ ከተማ ስትሆን በርዕደ መሬቱ ክፉኛም ተጎድታለች። ህንድ ለማይናማር እርዳታ ከላኩ አገራት አንዷ ናት። በማይናማር ለሚገኙ የርዕደ መሬት ተጎጂዎች ድጋፍ መስጫ ማዕከላት መገልገያዎችም አድርሳለች። ጠቅላይ ሚኒስትር ናሬንድራ ሞዲ ድጋፍ ለመስጠት በተጠንቀቅ ይጠባበቅ ነው ሲሉ መግለጻቸውን ቢቢሲ ዘግበዋል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁን እናመሰግናለን። ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።
የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ።